ስብሐት ነጋ በርዕዮቱ ቴዲ ተብጠለጠለ። ስብሐት ነጋ የተናገረውን ጠቅሶ ቴዎድሮስ ጸጋዬ በርዕዮት ሚዲያ የህወሓትን ሰዎች እንዲህ ሲል አጭዶ ይከምራቸዋል። አጭዶ መከመር ብቻ አይደለም መንሽም ሆኖ ያነፍሳቸዋል። እኛም ምርቱን ከእንክርዳዱ ለይቶ ስብሐትን ከህወሓት እያንገዋለለ ማስረጃዎችን አጣቅሶ የነገረንን ከቴዲ አውድማ ገብተን ቃርሚያችንን በነዶ መልክ እንዲህ አዘጋጅተንላቸዋል። መቼም የስብሐትን ክፋት ለእናንተ አንነግርም። ስብሐት ነጋ የብዙ ወጣቶች ደም በእጁ ያለ ክፉ አዛውንት ነው። ከትግራይ እስከ መላው ኢትዮጵያ ብዙዎች በርሱ የሴራ ደባ ታስረዋል፣ ተገርፈዋል፣ ተሰቃይተዋል፣ ኑሯቸው ተመሰቃቅሏል፣ ህይወታቸው ታምሷል፣ አብደው ጨርቃቸውን ጥለው ከጎዳና ውለዋል። አንዳንዶችም ተገለው የወደቁበት ሳይታወቅ የትም ቀርተዋል። እድል የቀናቸው መንገድ እየተከፈተላቸው ከሚወዷት ሀገራቸው እንዲሰደዱ ተደርገዋል። አንዳንዶች የሚደርስባቸውን መከራ ሽሽት በበረሃ ሲሰደዱ የክፉ አውሬ ራት ሆነው ተረስተዋል። ባህር ሲያቋርጡ የአሳ ነባሪ ሻርክ ቀለብ ሆነው እንደወጡ ቀርተዋል። የንጹህ ደማቸው ድምጽ ግን ከምድር ወደ ሰማይ ይጮሃል። የነፍሳቸው አቤቱታ ለነፍሳቸው ፈጣሪ ዛሬም ክሱን ያሰማል። ኢትዮጵያ ያለ ወደብ የምትቀርበትን የፖለቲካ ውሳኔ የወሰነ፣ አሰብን ለዘመዶቹ አሳልፎ የሰጠ፣ የሀገር ሀብት የዘረፈ ያዘረፈ ባንዳ የሻዕቢያ ተወካይ ስብሐት ነጋ የገንጣይ አስገንጣዮች አባት ነው። አምናን ብንረሳለት አሁን ትላንትና በተደረገው የትግራይ ጦርነት ውስጥ እጁንም እግሩንም ከቶ የፈጸመውን አንረሳለትም። በሚሊዮን የሚቆጠሩ ኢትዮጵያዊ ወጣቶች በወንድማማቾች ጦርነት እንዲያልቁ የሰራ ትውልድ አራጅ ነው። የሰው ቄራ ማለት ስብሐት ነጋ ነው። ዛሬም ለዳግም እልቂት የትግራይን ህዝብ ተሰናዶ የሚል የግፍ ብትሩን ከትግራይ ህዝብ ላይ አልመልስ ያለ እርሱ የማይዋጋበትን ጦርነት ቹ የሚል ሞገደኛ ነው። በአሜሪካ ከሞቀ ቤቱ ከቤተሰቡና ከልጅ ልጆቹ ጋር እየኖረ ይጦራል። የትግራይ እናቶችና አባቶች በመከራ ያሳደጓቸው ልጆቻቸውን ለእርሱ ንግስና መቀጠል በየጊዜው ለሚደረጉ ጦርነቶች እየገበሩ አለጧሪ ቀባሪ ይቀራሉ። የስብሐት ነጋ ክፋቱም ሴራውም ከዚህ ይጀምራል። እርሱ ሰው በላ ነው። ሰው በሌለበት ከሰው ተቆጥሮ ለንግስና የበቃ። አሁን በቀጥታ ወደ ርዕዮቱ ሚዲያ ቴዲ ትችት እንግባ። ህወሓቶች ይለናል ቴዲ በመጀመሪያው የትችት ነጥቡ፣ ህወሓቶች የኤርትራን ጉዳይ ሲረዱና ሲቀበሉ ኤርትራ በኢትዮጵያ ቅኝ የተገዛች ሀገር ናት ብለው ያምናሉ በማለት አጨዳውን ይጀምራል። ከጫካ ጀምሮ ከእነርሱ ጋር ሆነው ይህንን የህወሓት እውነት የማይቀበል ታጋይ አጠገባቸው ካለ ይቅርታ የማያሰጥ ኃጢአት እንደሰራ ይቆጥሩበታል በማለት ይቀጥላል። የርዕዮቱ ቴዲ ይህን ማለቱ እውነት አለው። ለትግል ደደቢት በረሃ ወርዶ በኤርትራ የመገንጠል ጥያቄ ላይ የተቃርኖ ጥያቄ የሚያነሳ ካለ ከቀናው ከትግሉ ሜዳ በግምገማ በመባረር ይታለፋል። ለበረሃ ስደት ይዳረጋል። በባዶ 6 የዕድሜ ልክ ታሳሪ ይሆናል። አሊያም ተገሎ ከገደል ይጨመራል። ዛሬም ከኤርትራ ይህንኑ እውነት ከትላንትናቸው ተውሰው ከኢትዮጵያ ኤርትራ ትሻለናለች እያሉ ከቄስ እስከ ገበዛቸው በሻዕቢያ እልፍኝ እያሸረገዱ ነው። ለዚህ ግብራቸው ማሳያ የሚሆኑን በባዶ 6 እየታጎሩ ያለቁ የትግራይ ምሁራን፣ መሳፍንቶችና አገር ወዳድ ገበሬዎች መጥቀስ እንችላለን። በሐሳባቸው ስለተለዩቸው ብቻ በኤርትራ ሳህል በረሃ ለእርቅ ጠርተው በተኙበት በጥይት ደብድበው የፈጇቸው የትግራይ ጎበዛዝት ምስክሮቻችን ናቸው። ቴዶ ሁለተኛ ነጥቡን ሲቀጥል ህወሓት በ1972 ዓ.ም የትግራይን ወጣቶች መልምሎ ወደ ሳህል በረሃ ለስልጠና ልኮ ነበር ይለናል። በሰዓቱ የኢትዮጵያን ጦር ጥቃት መቋቋም ሲያቅተው ሻዕቢያ ምሽግ ለቆ ወጣ። የኢትዮጵያን ጦር ለመከላከል ለስልጠና የሄዱትን የትግራይ ወጣቶች ያለበቂ የውጊያ እውቀት ለውጊያ አሰለፋቸው ካለ በኋላ በወቅቱ በህወሓት በኩል በነበሩ አመራሮች የሻዕቢያ ተግባር ሲነቀፍ አቦይ ስብሐት ይህ ውሳኔ ልክ ነው ብሎ ለማስረዳት ሞክሯል ሲል ያጋልጠዋል። ወደ አድማጭ ተመልካቾቼ በዚህ መልክ ለሻዕቢያ ሀገር ምስረታ በበረሃ የቀረውን የትግራይ ወጣት ቁጥር ሊነግሩን የሚችሉት የትነግ ፈጣሪዎች ብቻ ናቸው። ለሻዕቢያ ሀገር ምስረታ በርካታ የትግራይ ልጆች ደማቸውን አፍስሰዋል፣ አካላቸው ጎድሏል፣ ሞተው ተረስተዋል። ትመጣለች ልጄ ይመጣ እንደው ልጄ እያለች ቀዛ ደጅ ደጇን የምታየው የትግራይ እናት አለጧሪ ቀባሪ ቀርታለች። ከዚህ ሁሉ የትግራይ ወጣት መርገፍ በኋላ ትግራይ የስብሐት ልጆች ከገነቡላት የድንጋይ ክምር ቤቶች በቀር ምን አገኘች? ምንስ አተረፈች? በከበሩ ድንጋዮች ያጌጡ የከተሞቿ ፎቆች ሁሉ የወያኔው ወይም ለወያኔ ያደሩ ባለጠጎች ሀብቶች ናቸው። ተጋሩ ከጦርነት ሞትን፣ አካለ ጎዶልነትን፣ መፈናቀልን፣ ረሃብን፣ ስደትና ባይተዋርነትን እንጂ ያተረፈው ሰባራ ስንጥር አላገኘም።
ቴዲ ሪዮት በሶስተኛው የትችት ነጥቡ እንዲህ ይላል። ከ1974 እስከ 1976 ዓ.ም ሻዕቢያ ከትግራይ አካባቢ የኔ ነው ብሎ የያዛቸውን የትግራይ መሬቶች በስብሐት ነጋ ውሳኔ ለሻዕቢያ እንዲሰጥ ሌሎች ጓዶቹን እስከ ማሳመን ጥረት አድርጓል። ሻዕቢያ ይገባዋል ብሎ በመቀበል የሻዕቢያ ቋሚ ተጠሪነቱን ስብሐት አስመስክሯል ይለናል ቴዲ ሪዮት። ቴዲ ሪዮት ከዚህ በላይ እየነገረን የቆየ እውነት በሙሉ አንድ ስብሐት ነጋ በኢትዮጵያ ላይ በረሃ ሳለ የፈጸማቸውን ደባዎች ነው። ከኢትዮጵያ መሬት ላይ ገምሶ ለሻዕቢያ ማደል፣ ለህወሓት ሻዕቢያ ከኪስ አውጥቶ የራስን ገንዘብ ለአንድ ሰው እንደመስጠት ያለ ቀላል ነገር ነው። ምክንያቱም ስብሐት ነጋ ፍጥረተ ማንነቱን የተቀበለው ከሻዕቢያ ቤት ነውና። በ1974 እና 76 ዓ.ም ለሻዕቢያ የተሰጡ የትግራይ መሬቶች ግጭት አስነስተው በነበረበት ወቅት ከሻዕቢያ ጋር መታወከስ የለብንም ሲል ስብሐት ነጋ ተከራክሯል። ሻዕቢያ ከፈለገ እና ከወደደ ለምን ዛላምበሳን ለ20 ዓመት አንሰጠውም ብሎ ተሟግቷል ሲል ለሸገር ኤፍኤም መዓዛ ብሩ መናገሩን ጠቅሶ በዚህ የሻዕቢያ ጉዳይ አስፈጻሚነቱ ምክንያት በህወሓት ላይ የተሾመ የእርሱ ጉዳይ አስፈጻሚ አድርጎ ሻዕቢያ ይቆጥረው እንደነበር ቴዲ በግልጽ ይነግረናል። በአንድ ወቅት ይለናል ቴዲ ሪዮት በአራተኛው ነጥቡ በአንድ ወቅት ሻዕቢያ ስትራቴጂክ ወዳጅ ነው ወይስ አይደለም የሚል ክርክር በህወሓት መድረክ ውይይት ተካሂዶ አይደለም የሚል ሐሳብ ሲያሸንፍ ይሄ ውሳኔ በሚስጥር መያዝ አለበት፣ ሻዕቢያ መስማት የለበትም ብለው ካሉ አመራሮች መካከል አንዱ ስብሐት ነጋ ነበር ሲል የስብሐትን አፍቃሪ ሻዕቢያነት ይነግረናል። ሽማግሌው በዚህ ደረጃ ለምን የሻዕቢያ ተወካይ ሆነ? ኢትዮጵያንስ ስለምን ጠላት ብለን መጠየቃችን አልቀረም። የስብሐት ነጋ የኢትዮጵያ ጥላቻው የሚወለደው ታሪክ አዋቂዎች እንደጻፉልንና እንደነገሩን ከጣሊያን ዘመን የባንዳ ልጅነቱ ነው። ዘመድ ወዳጆቹ ለጣሊያን ገብረው ሀገር ወዳድ በሆኑ የአካባቢው ተወላጆች ሲነቀፉ ማደጋቸው ቂም አስቋጥሮታል። ሌላው ስር ከሰደደ ድህነት የሚመነጭ የሀገር ጥላቻ ስላለበት ከኢትዮጵያ በዘነበለት ባለጠግነት ጥላቻው አልተፈወሰለትም። ይህን ስል ድሃ ሁሉ ሀገር ይጠላል ማለት አይደለም። ድሃ የባንዳ ልጅ ሲሆን የሀገር ጥላቻው ይከፋበታል ለማለት ነው። ስብሐትን በተመለከተ የሆነው ይኸው ነው። ቴዲ ሪዮት ስብሐትና ልጆቹ በትግራይም ሆነ በተቀረው የኢትዮጵያ ሕዝብ ላይ አድሮባቸው የነበረውን ጥላቻና ንቀት ሲያስመለክተን አምስተኛ ነጥቡን ይቀጥላል። በ1973 ዓ.ም ሁመራ ባህክር በተባለ ቦታ በህወሓትና ሻዕቢያ ትብብር ውጊያ ተደርጎ የኢትዮጵያ ጦር ላይ ጉዳት ደረሰ። በጦርነቱ የተማረኩ ንብረቶች ለሻዕቢያና ህወሓት ሲካፈሉ ከባድ መሳሪያ ለኛ፣ የነፍስ ወከፍ መሳሪያ ለእናንተ መሰጠት አለበት ብለው ሻዕቢያዎች ፍርደ ገምድል ውሳኔ ያሳልፋሉ። ይሄ የሻዕቢያ ውሳኔ እንዲፈጸም አቦይ ስብሐት ግፊት አድርጓል ሲል የስብሐት ነጋን ቀደምት ማንነት መዘርገፉን ይቀጥላል። ሰው ጤፉ ሻዕቢያ ትህነግ ውስጥ የነበሩ ነፍሶችና የተከፈሉ ዋጋዎች ለእርሱ ርካሽ ዋጋ ያላቸው ስለሆኑ በጉዳዩ አስፈጻሚው ስብሐት ነጋ በኩል የእኛ ነፍስ ከእናንተ ነፍስ፣ የእኛ ዋጋ ከእናንተ ዋጋ ትልቃለችና ከፍ ያለው ምርኮ ይገባናል ብሎ ይሟገታል። እንዲህ ባለ የቀልድ ቁማር እየተበላ የትም የቀረውን የተጋሩ ወጣት ቁጥር ቤቱ ይቁጠረው። በስድስተኛው ትችቱ ቴዲ ሪዮት ከሰሃራ በታች ህወሓትን የመሰለ ድርጅት የለም ተፈጥሮም አያውቅም ሲል አምሳያ ወይም አቻ እንደማይገኝለት ስብሐት ይነግረናል ይላል። ገለባው ከምርቱ ይለይ ዘንድ አንድ ጎበዝ ገበሬ ነፋስን እንደሚጠቀመው ሁሉ ቴዲም ስብሐትን ሽቅ ባጉኖ አንጋጦ ያየዋል። የምር እንደው አሁን ቁጭ እንበልና እንቁጠር ቢባል ትነግ የቱ ስራው ነው ከሰሃራ በታች አንደኛ ነው ሊያስብለው የሚችለው? የድርጅት ስራውን የ50 ዓመት የጦርነት ታሪኩ የተጋሩ ዕዳ ሆኖ ተጋሩ ለጦርነት መማገዱ፣ ማፈናቀሉ፣ ማሰደዱ፣ እምቢ ያለውን ማሰሩ፣ ማሰቃየቱና መግደሉ ነው ከሰሃራ በታች ካሉ የፖለቲካ ድርጅቶች አንደኛ የሚያስብለው። በእርግጥ በዘረፋ ገብሮ መሳይ የለው። ደግሞስ ከሰሃራ በታች ከደቡብ አፍሪካው ኤኤንሲ ወይም አፍሪካን ናሽናል ኮንግረስ ጋር ትነግ ሊስተካከል ነው ወይስ ትነግ ከኤኤንሲ ጋር ሊወዳደር ነው? ስጋ ጥራ ቢሉት ጣፍ ያለ ያገሬ ሰው ሲጠፋ ይመለመላል ጎባጣ ነውና ነገሩ። ከሰሃራ በታች ከትነግ ጋር በትይዩ ሊለካካ የሚጠራ ፓርቲ የለም። ትነግ ከእጅ አይሻል ዶማ ነው። ሽማግሌው ይላል ቴዲ ሪዮት በሰባተኛው ፈለጣው። ሽማግሌው በትግራይም ሆነ በኢትዮጵያ ትነግን የሚያክል የፖለቲካ ድርጅት የለም ባለበት አንደበቱ መልሶ ትግራይና አማራ ፖለቲካ ያቆም ይለናል። ታዲያ ትነግ ከየት መጥቶ ከትግራይ ወጣ? ከሰሃራስ በታች መሳይ የለውም እንዴት ሊባል ቻለ? ቴዲ ሙግት ያነሳል። ይቀጥላል ቴዶ። ይሄ የስብሐት ንግግር ትነግ በትግራይ የመሸገ የሻዕቢያ ቋሚ ተጠሪ እንጂ የትግራይን መብትና ፍላጎቶች የሚያስጠብቅ ድርጅት እንዳልሆነ ይነግረናል ብሎ ወደ ጉዳቸው ድንበር ይጠጋል። በስብሐት ንግግር መሰረት ይሄ
ይሄን ትርጉም ይሰጣል። ተራው የትግራይ ነዋሪ ይሄን ተናግሮት ቢሆን ምንም ትኩረት ባልሰጠውት ነበር እያለ ቴዲ ማብጠልጠሉን ይቀጥላል። አዛውንቱ ትነግ ከትግራይ አፈር የበቀለ የትግራይን መብት የሚጠብቅ ድርጅት አለመሆኑን ነግሮናል። ይሄን ንግግር ከሌላ የብሔር የወጣ ሰው ተናግሮት ቢሆን እጅግ የከፋ ትርጉም ተሰጥቶት ግጭት ጫሪ ተብሎ ጉድ እንሰማ ነበር ይለናል ቴዲ በሽርደዳ። ሌላም ጉዳቸውን ያወጣል ቴዲ በስምንተኛው ክሱ። ላባደሩን አርሶ አደሩንና አብዮታዊውን ምሁር ይዘን ነው ለውጥ የምናመጣው ይላል ስብሐት። እነዚህን እንደ መደብ ተቀብለው አብረዋቸው የሚሰሩ ከሆነ ትነግ በብሔርና በትግራይ ህዝብ ስም ተደብቆ ለምን 50 ዓመት ኖረ በማለት ትነግ ሊጠየቅ የሚገባውን መሰረታዊ ጥያቄ ቴዲ ይጠይቃል። ይቀጥላል ቴዲ ይሄን ጉዳይ ማብራራቱን። ትነግን የመሃሉ ሀገር ፖለቲከኛ በፍጹም አያውቀውም። የብሔር ብሔረሰቦች መብት ስለሚላቸው ደቡቡም ምዕራቡም ሰሜንና ምስራቁ ሆ ብለው ተከትለውታል። ሲከተሉት ውለው አድረው ሁሉም የቀሩት ቋንቋ ላይ ነው። ትነግ ግን በማህበረሰብ ፖለቲካ ደረጃ ትግራይም ውስጥ ሆነ ሌላ ቦታ አታገኙትም። ቋንቋም የለው፣ ለብሔር ፖለቲካ ቤት አልባ ነው፣ ሆምለስ ነው እያለ ቴዲ ተሸውደን የከረምንበትን ሀቅ ያፈርጠዋል። ውድ ኢትዮጵያውያን፣ የብሔር ፖለቲከኞች ስልጣናቸው እንጂ ብሔራቸው ልባቸው ውስጥ እንደሌለ ልብ በሉልኝ። ትነግ በሁለት እግሩ ሁለት ዛፍ ለመውጣት የሚሞክር ድርጅት ሆኖ ነው የዘለቀው። የሴራ ፖለቲካ ዘዋሪው መለስ ዜናዊ እስከኖረበት ዘመን ድረስ ለመቀጠል ችሏል። አሁን ግን ማስተር ማይንዱን መለስን ስላጣ ሁለት እግር አለኝ ብሎ ሁለት ዛፍ አይወጣም የሚለው ብሂል ሰርቶበታል። ትነግ ዛሬ የይዝና የጨብጠውን አጥቶ የገዛ ህዝቡ ላይ መተኮስ ጀምሯል። ነገ ምን እንደሚከተለውና እንደሚያስከትል አይታወቅም። መክሰምና ተፈጥሯዊውን ድርጅታዊ ሞት መሞቱ የማይቀር እውነት ሆኖበት የትነግ በር በሞት መላእክት እየተንኳኳ ይገኛል። ፖለቲካ መላእክት ካለው ማለቴ ነው። ሽማግሌው ይላል ቴዲ በዘጠነኛው ትችቱ፣ ሽማግሌው ዛሬም ድረስ በትነግ ላይ በአንድም በሌላ መንገድ ተጽዕኖ አለው። ምንም ቢሆን ግን ትነግ አሁን ባለው አቋም እንደ ድርጅት ተቆጥሮ ከሰሃራ በታች ተወዳዳሪ የለውም የሚል ደረጃ ሊሰጠው አይችልም ሲል ሐሳቡን ይደመድማል። በመጨረሻም ቴዲ ከሪዮት ስብሐት ነጋን ከህወሓት ጋር አጭዶ ሲከምራቸው የኢትዮጵያው ምርጫ ቦርድ መንሹን አንስቶ አንፍሷቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጽህፈት ቤታቸው በእነርሱ መንገድ ዳኝተው ፈርደውባቸዋል። የትነግን ገለባ ንፋስ ወስዶታል። የቀረው ዝቃጭ ላይ ዝናብ በዶፍ መልክ ዘንቦበታል። እጣ ፈንታውን ከምርጫ ቦርድ ከአንድ ወር በኋላ እናያለን። ቴዲ በሐሳቡ ሙግት ዘረሯቸው አብቅቷል። እኛም ከቀብራቸው ጉድጓድ አፋፍ ተገኝተናል። ነገ ምን ያሰማን ይሆን እየጠበቅን የዛሬውን ዝግጅታችንን ጠቀለልን። ደህና ቆዩን። ውድ አድማጭ ተመልካቾቻችን የቤታችን ሚዲያን ገጽ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ አይዘንጉ።